እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች። ዛሬ የምናወራው የማንቸስተር ዩናይትድ ከፍተኛ ፍላጎት ወደ አሳደረበት የፊት መስመር ተጫዋች ኩኛ ይሆናል። ይሄ ብራዚላዊ ማቴስ ኩኛ በዘንድሮ የውድድር ዓመት በወልቭስ እጅግ በጣም ጥሩ ጉዞ እያደረገ የሚገኝ ተጫዋች ነው። በፕሪሚየር ሊጉ 4 አሲስት መስጠት ችሏል። እስካሁን ወደ 28 ጨዋታዎችን አድርጎ 14 ጎሎችንም ማስቆጠር ችሏል። ይሄ የማንቸስተር ዩናይትድን የጎል ማስቆጠር ችግር ከመቅረፍና አጠቃላይ የቡድን እንቅስቃሴውን ከማሳደግ አንጻር የሚኖረው ሚና ቀላል የሚባል አይደለም። ምክንያቱም ተጫዋቹ በሳጥን ውስጥ አጨራረስ በጣም የተሻለ የሚባል ተጫዋች ነው። ሳጥን ውስጥ ነገሮችን በማስተካከልና በተለይም ደግሞ የማጥቃት የተበላሸውን ቅርጽ መልሶ ቡድኑ እንዲያገኝ በማድረግ ትልቅ ሚና ያለው ተጫዋች ነው። ማቴስ ኩኛ በስፔን ላሊጋ በነበረበት ሰዓትም የአማካኝ ክፍል የአጥቂ ክፍልን ክፍተት በማገዝና ይሄ ሰፖርቲንግ ሮል በማግኘትም ቲሙ እንዲጠቀም ሲያደርግ የነበረ ተጫዋች ነው። የተጫዋቹን ከፍተኛ የሆነ ክትትል እያደረገ የቆየው ማንቸስተር ዩናይትድ ይህን ተጫዋች ከ60 እስከ 65 ሚሊዮን ፓውንድ በሚያወጣ ዋጋ ለማምጣት ከወዲሁ ድርድሮችን እንደጀመረ ተሰምቷል። ያው በአትሌቲኮ ማድሪድ 2 ዓመት ቆይታ አድርጓል። ከኮቪድ በኋላ በነበረው ዘመን በ2021 እና 23 የውድድር ዓመት 40 ጨዋታዎችን አድርጎ 6 ጎሎችን አስቆጥሮ ነበር። በሄርታ እንዲሁም ደግሞ በሌፕዚግ በሲዮን በሚባሉ ቡድኖችም በድምሩ ወደ 80 ጨዋታዎችን አድርጎ ነው የተመለሰው። ግን በወልቭስ እጅግ በጣም የተሳካ ጊዜ እያሳለፈ ነው የሚገኘው። መጀመሪያ በውሰት ነው የመጣው። በውሰት በመጣበት የመጀመሪያው ዓመት 17 ጨዋታዎችን አድርጎ 2 ጎሎችን አስቆጠረ። በ2023 ደግሞ ወደ 60 ጨዋታዎችን አድርጎ 26 ጎሎችን አስቆጠረ። ይሄኛውን ዓመት ጨምሮ ማለት ነውና ማንቸስተር ዩናይትድን በምን መንገድ ነው ሊጠቅም የሚችለው? ይሄ ልጅ ማንቸስተር ዩናይትድን በማጥቃት እንቅስቃሴ የተሻለ የቡድን ጥራት እንዲኖረው በማድረግና በማገዝ እንዴት ሊጠቅም ይችላል የሚለውን ለመመልከት እንሞክራለን። በተለይ ከአሰልጣኝ ሩበን አሞሪም የጨዋታ ታክቲክ ተነስተን አሰልጣኙ ይሄን ተጫዋች ቢያገኙ ምን ሊለውጡ ይችላሉ፣ ምን ሊያስተካክሉ ይችላሉ የሚለውን ሰፋ አድርገን የምንመለከት ይሆናል። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። የፖድካስቱ ቤተሰቦች ከኔ ጋር ቆይታ እያደረጋችሁ ፖድካስቱን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እየቆያችሁ ስላላችሁ እጅግ አድርጌ ከልብ አመሰግናለሁ። ማቴስ ኩኛ በዘንድሮ የውድድር ዓመት ለወልቭስ በጣም ወሳኝ የሚባለው ተጫዋች እንደሆነ በግልጽ የተመለከትነው ነው። ተጫዋቹ አብዛኛውን ጊዜ የቡድን ግንባታው ላይ ይሳተፋል። የፊኒሺንግ አቅሙን በጣም ከፍተኛ ነው። በተለይ ቡድኑ በማጥቃት እንቅስቃሴ ውስጥ ወደ ተጋጣሚ ሜዳ በሚደርስበት ሰዓት የማጥቃት ቅርጹን እንዳያጣ እዛው በመቆየትና ማጥቃቱን ይበልጥ ጥራት እንዲጨምር በማድረግ ትልቅ አስተዋጽኦ እያበረከተ ያለ ተጫዋች ነው። ማንቸስተር ዩናይትድ ይህን ተጫዋች ሲያመጣ አሰልጣኝ ሩበን አሞሪም በዚህ ተጫዋች ላይ ፍላጎቱን ሲያሳድር በአንድ ቃለ መጠይቅ የተናገረው ነገር ለዚህ መነሻ የሚሆን ነው። ዩናይትድ በዚህ ሰዓት የሚፈልገው ጎል አስቆጣሪ ብቻ እንዳልሆነ በጎል ማስቆጠር እንቅስቃሴ ውስጥ ተሳታፊ የሆነ አጥቂ እንደሚፈልግ ተናግሮ ነበር። ስለዚህ ተጫዋቹ ጎል ማስቆጠሩ ብቻ ሳይሆን በአሰልጣኙ ከፍተኛ የሆነ ምርጫ ውስጥ የገባው ጎል በማስቆጠር ሂደት ውስጥ ያለው the process of scoring goals በዛ ውስጥ ያለው ከፍተኛ አስተዋጽኦ ነው። እንደምታውቁት በዚህኛው ዘመን 2 መለኪያዎች አሉ። የቡድን ግንባታ ሂደት መለኪያ የሚባሉት 2 ናቸው። ኤክስጂ ፐር ቼን የሚባለውና የፓሲንግ ሲኩዌንስ ወይም የኳስ ቅብብል ቅደም ተከተል ሂደቶች የሚባሉት ናቸው። ይሄ በየትኛውም ሁኔታ በየትኛው መለኪያ ብትሄዱ በየትኛውም ሊግ ውስጥ የሚገኙ ቡድኖች በእነኚህ መለኪያዎች ውስጥ ማለፍና እነኚህን መለኪያዎች ማሟላት የማይችሉ ከሆነ የቡድኖቹ ጥንካሬ ሊገለጥ አይችልም። ስለዚህ ማንቸስተር ዩናይትድ በሁለቱ ሂደት ከተመለከተው በጣም ደካማ ቡድን ነው ዘንድሮ። እንዳውም በአሳለፍነው የውድድር ዓመት የካቻምናው የነበረውን ዩናይትድ አይተን
የዘንድሮውን ዩናይትድ ስንመለከተው የተወሰነ ፕሮግሬሲንግ ነገሮች አሉት እንጂ በተለይ አሰልጣኝ ሩበን አሞሪም ከመጣ በኋላ ባለፉት 2 ዓመታት የነበረው ማንቸስተር ዩናይትድ በጣም የወደቀ አይነት ስታቶችን ነው የምታገኙት። ስለዚህ ሩበን አሞሪም ከመጣ በኋላ ለማስተካከል እየሞከረ የሚገኘው እነኚህ ሁለቱ ነገሮች ላይ ነው። ቅድም እንዳልኳችሁ ኤክስጂ ፐርቼን እና ፓሲንግ ሲኩዌንስ ላይ ማስተካከል ይፈልጋል። ይሄንን ደግሞ ሲያደርግ አብዛኛውን በማንቸስተር ዩናይትድ ትልቁ ችግር ሆኖ የተፈጠረው ምንድነው? ወደ ማጥቃት እንቅስቃሴ በሚደረገው ሽግግር የማጥቃት እንቅስቃሴውን የሚጀምሩ ተጫዋቾች የእንቅስቃሴው ተቀባይ የሆኑ በማጥቃት እንቅስቃሴ ውስጥ የሚቆዩ ተጫዋቾች እጥረቶች አጋጥሟቸዋል። ማርከስ ራሽፎርድ ከማንቸስተር ዩናይትድ እንዲወጣ የተደረገውና ወደ አስቶን ቪላ በውሰት የሄደው አንዱ ምክንያት ይሄ ነው። ማጥቃቱን ማስቀጠል ስላልቻለ የማጥቃት እንቅስቃሴው አካል ከመሆን ይልቁን የማጥቃት እንቅስቃሴው የድክመቱ ክፍል ነው እየሆነ ያለው ይሄ ተጫዋች። ስለዚህ የማጥቃት እንቅስቃሴው የእንቅስቃሴው አካል ማድረጉን ለሚፈልጉት ዩናይትዶች ይሄ ተጫዋች ትክክለኛው ምርጫ እንደሆነ ብዙዎች ይናገራሉ። ወደ ተጋጣሚ ቡድን ከገባ በኋላ የማንቸስተር ዩናይትድ የዘንድሮ የውድድር ዓመት አንዱ ትልቁ ድክመት በተለይም በማጥቃት ሽግግር ውስጥ ወደ ተጋጣሚ ቡድን ከገቡ በኋላ የዩናይትድ የአጥቂ ክፍል ተጫዋቾችን ስታት ብንመለከተው የእንቅስቃሴው ሂደት ማደግ በሚገባበት ልክ ላለማሳደግ ከፍተኛውን የሆነውን ሚና የሚጫወቱት በአጥቂ ክፍል ላይ ያሉ ተጫዋቾች እንቅስቃሴውን ከማስቀጠል ይልቁን እንቅስቃሴውን የሚሰብሩባቸው ደካማ ንክኪዎቻቸውና እዛ ላይ ያለው የነሱ ፕሬዘንስ ነው። በተለይ የነጋርናቾ የነሜሰን ማውንት ሆይሉንድ እነኚህ ተጫዋቾች የማንቸስተር ዩናይትድ የማጥቃት እንቅስቃሴ እንዲሰበር ምክንያት ከሚሆኑ ተጫዋቾች መካከል ይጠቀሳሉ። ስለዚህ ሩበን አሞሪም በሚመጣው የውድድር ዓመት የሚፈልገው ነገር ምንድነው? የማይሰበር የማንቸስተር ዩናይትድን የማጥቃት እንቅስቃሴ ይፈልጋል። የማይሰበረው የማንቸስተር ዩናይትድ የማጥቃት እንቅስቃሴ ደግሞ ኳስ በቀላሉ በማያጣ ተጫዋች እንቅስቃሴውን በሚያስቀጥልና እንቅስቃሴውን የተሻለ ጥራት ላይ በሚያደርስ ተጫዋች እንዲሞላ ነው የሚፈልገው። ስለዚህ የተጫዋቹ ትልቁ ኳሊቲ ጎል ማስቆጠር ብቻ ሳይሆን በጎል ማስቆጠር ሂደት ውስጥ ያለው ወይም ደግሞ ኤክስጂ ቼን ምንለውን ከመጠበቅ ከማስተካከልና ቅርጽ ከማስያዝ ጋር የሚመጣ ነው። ሁለተኛው ተጫዋቹ ወርዶ በ8 ቁጥር ሁሉ መጫወት የሚችል ተጫዋች ነው። 10 ቁጥር ሆኖ መጫወት ይችላል። አብዛኛውን ጊዜ በ10 ቁጥር ሚና ላይ ይጫወታል። በአትሌቲኮ ማድሪድ በነበረበት ሰዓት ያው ዴጎ ሲሞኒ አብዛኛውን የዊንግ አታኮች ላይ ትኩረት ስለሚያደርግና ይሄ በጣም ጥብቅ የሆኑ የተከላካይ ሜንታሊቲ ያላቸው ተጫዋቾች በሚድ ዞን ላይ ስለሚጠቀም ነው እንጂ ይሄንን ተጫዋች በሚጠቀምባቸው የመስመር የፍላንክ አታክ ላይ ተጫዋቹ አብዛኛውን ጊዜ የቡድኑን ጥራት ጨምሮለታል። 17 ጨዋታዎችን አድርጎ 2 ጎሎችን ብቻ ቢያስቆጥርም ቋሚ ሆኖ ተሰልፎ በተጫወተባቸው 6 ጨዋታዎች ላይ ተጫዋቹ ምን እንዳለው ያሳየ ተጫዋች ነው። እንዳውም አትሌቲኮ ማድሪድ እኮ ተቀያሪ ወንበር ላይ ተቀምጦ ነው ለብራዚል ብሔራዊ ቡድን ቋሚ ሆኖ የተመረጠው። አሁን ወደ ወልቭስ ከመጣ በኋላ የብራዚል ብሔራዊ ቡድንን ዋናውን ቡድን ከሚጠቅሙ ወደፊት በተለይ በቀጣዩ የዓለም ዋንጫና በቀጣይ የኮፓ አሜሪካና ሌሎች ውድድሮች በወጥነት ቡድኑን ሊጠቅሙ የሚችሉ ተጫዋቾች መካከል አንዱ ይሆናል ተብሎ ነው የሚጠበቀው። ስለዚህ የተጫዋቹ የማጥቃት እንቅስቃሴ ሻርፕ መሆን የማጥቃት እንቅስቃሴው አቅሙ በጣም ከፍተኛ ነው። ሶስተኛው ይሄ ፊዚካል አቢሊቲው ነው። ተጫዋቹ በጣም ጠንካራ በቀላሉ የማይሰበር የሰውነት ግንባታ ውስጥ ያለ ተጫዋች ነው። አንድ ለአንድ በሊጉ ከሚገኙ ተጫዋቾች መካከል ጠንካራው አንዱ ነው። በዘንድሮ የውድድር ዓመት ይሄ ተጫዋች የአንድ ለአንድ ዱዌሎችን በትንሹ በጨዋታ 3 ያሸንፋል። በቁጥር ከተመለከትነው በአሃዛዊ ቁጥር ከተመለከትነው 13.2 የአንድ ለአንድ ዱዌሎችን ማሸነፍ የቻለ ተጫዋች ነው። ከአየር ላይ ኳሶችን በመቅጨትና የአየር ላይ ዱዌሎችን በማሸነፍም በጨዋታ 4 ሲቹዌሽኖችን አሸንፎ መውጣት የሚችል ተጫዋች ነው። እንቅስቃሴዎችን ያልተከፈቱ ቦታዎችን በማስከፈት
በትዕግስት እነዛን ቦታዎች አደገኛ በማድረግ ለወልቭስ የሚሰጠው አቅም በጣም ከፍተኛ ነው። ስለዚህ እነኚህ ሁሉ ኳሊቲዎች ማንቸስተር ዩናይትድን ከጎል ማስቆጠር በላይ አቅም ያለውን ተጫዋች ደግሞዋል ከጎል ማስቆጠር በላይ አቅም ያለውን ተጫዋች የቡድኑ ዋነኛው አጥቂ አድርጎ ለማምጣት ይጠቀምበታል ማለት ነው። አራተኛው የተጫዋቹ ትልቁ ኳሊቲ አጂሊቲው ነው ወይም ደግሞ የወገቡ መተጣጠፍና በጠባብ እንቅስቃሴዎች ውስጥ ሌላኛውን አቅጣጫ መርጦ ሌላኛውን የማጥቃት ሂደት የሚጀምርበት ወይም ደግሞ ኢንሳይስ የሚያደርግበት የሰውነት ቅልጥፍናው ነው። እንደምታውቁት በእግር ኳስ በጣም ወሳኝ ከሚባሉ ኳሊቲዎች መካከል የሰውነት ቅልጥፍና የአእምሮ ቅልጥፍና ነው። ፍሌር የሚባለው ነገር ወይ የማጥቃት ቅልጥፍና የሚመጣው ከአእምሮና ከሰውነት በሚመጣው ሳይረን ወይም ደግሞ ድምጽ አእምሮ ተቀብሎ የአክሽንና የዲሲዥንን ሂደት ማስተካከል ሲቻል ነው። አንዳንዴ በአክሽንና በዲሲዥን መካከል ያለው ስፒድ ኦፍ ቶት ወይም ደግሞ የፍጥነት የማሰብ ልኬት ጥሩ ካልሆነ አጥቂዎች ጥሩ አይሆኑም ይባላል። ይሄ ተጫዋች በዚህ ሜንታሊቲ ከተመለከትነው በጣም ጥሩ የሚባለው ተጫዋች ነው። ወልቭስ አብዛኛውን ጊዜ ኃይል የሚመርጥ በጉልበት በፍጥነት የሚጫወት ቡድን ነው። ይህንን እንቅስቃሴ ራሱ ሰርቫይቭ ያደረገበት አንዱ መንገድ የልጁ የተለየ አቅም እንዳለው ማሳያ ነው። ስለዚህ ቅልጥፍናን የሚያመጣበት የሰውነት መተጣጠፎቹ ለእያንዳንዱ አክሽን ኦፍ ፕሌይ ያለው ንቃት ያለው ዝግጁነት በማንቸስተር ዩናይትድ የጎደለውን ነገር ማንቸስተር ዩናይትድ እንዲያገኝ ከማድረግ አንፃር ማንቸስተር ዩናይትድ እንደ ትልቅ ቡድን መጠቀም በሚገባው ልክ እየተጠቀመ እንዳልሆነ ግልጽ ነው። ስለዚህ ማንቸስተር ዩናይትድ መጠቀም ባለው ልክ እንዲጠቀም ለማድረግ የዚህ ተጫዋች የሰውነት ቅልጥፍና አጂሊቲ እጅጉን በጣም ወሳኝ እንደሆነ ግልጽ ነው። ስለዚህ በአጥቂዎች በተለይም ደግሞ በዘመናዊ የሚባሉት አጥቂዎች አንዱ ትልቁ ኳሊቲ ይሄ ስለሆነ በየትኛው እንቅስቃሴ ላይ የትኛው ቦታ ላይ ምን ማድረግ አለባቸው በውሳኔዎች ውስጥ ሆኖ ለመቆየት የሰውነት ቅልጥፍናቸው የአጠቃላይ ሙቭመንቶቻቸው ወሳኝ ስለሆኑ ይሄ ተጫዋች ደግሞ በዚህ እንቅስቃሴ ውስጥ ከፍተኛ የሆነ ውጤት ያመጣ ስለሆነ በሊጉም እየተመለከትነው ስላለ ማንቸስተር ዩናይትድ ሊጠቀምበት ይችላል ተብሎ ይታሰባል። ሌላው የተጫዋቹ የጎል ማስቆጠር ሬትን የሚቀይርበት ማለትም ይሄ አፒታይት ቱ ፊኒሽ ዘ ጎል የሚባለው ወይም ደግሞ ይሄ አዶፕት የሚያደርግበት ነገሮችን ወደ ራሱ እንቅስቃሴ የሚያመጣበት የራሱ የሚያደርግበት መንገድ በጣም የሚደንቅ ነው። አንዳንዴ በወልቭስ ለምሳሌ ተጫዋቾች ጉዳት በሚያጋጥመው ሰዓትና አዳዲስ አሰልጣኞች በሚተካኩ ሰዓት ቡድኖች ሊዋጡ ይችላሉ ይባላል። ግን በወልቭስ ይሄ ነገር አላጋጠመውም። ቶሎ ብሎ ወደ እንቅስቃሴው ቶሎ ብሎ ወደ ቡድኑ የሚፈልገው ሐሳብ ነው የሚመጣው። ስለዚህ በዚህኛው መለኪያ ከተመለከትነው በጣም ብዙ የተሻለ ነገር እንዳለው መመልከት ይቻላል። ሌላው ይሄ ፕሮሰስ በማድረግ ጉድ ኮንትሮሊንግ ቪው ያለው ተጫዋች ነው። ኳስን ሲቆጣጠር አብዛኛውን ጊዜ በጫና ውስጥ ኳስን ተቆጣጥሮ ቀጣዩን ሂደት የሚያስተካክል አይነት ተጫዋች ነው። በአሰልጣኝ ሩበን አሞሪም አሁን ዘንድሮ በጣም ትልቁ እየተቸገረ ያለው አሰልጣኙ ምንድነው ያለ ጫና ኳስ የሚያጡ ብዙ ተጫዋቾች ተፈጥረውበታል። ያለ ጫና ነው እያልኩ ያለሁት። ስለዚህ በጫና ውስጥ ኳስን ተሸክሞ መሄድ የሚችል ተጫዋች ነው ይሄ ተጫዋች። ጫናን እንዴት መሸከም ፊል ማድረግ እንዳለበት ጫናን እንዴት አሸንፎ ወደ ቀጣዩ እንቅስቃሴ መሄድ እንዳለበት በእንቅስቃሴዎቹ ሁሉ እድገቱን በደንብ እንመለከተዋለን። ከዛ ውጭ ይሄ ስትሮንግ ሴንስ ኦፍ ፖዚሽኒንግ ኤንድ ሙቭመንት ላይ በጣም የተሻለ የሚባለው ተጫዋች ነው። ይሄ ነገሮችን ለራሱና ለቡድኑ በሚመች መንገድ ሴንስ የሚያደርግበትና ይሄ ክሪቲካል ሙቭመንት የሚባለው ወይም ደግሞ የማጥቃት እንቅስቃሴው የመጨረሻው ወሳኝ የሚባለውን ፖይንት በመድረስና ያን የማጥቃት እንቅስቃሴ ወሳኝ የሚባለውን ፖይንት ለቡድኑ በመደጋገም ነው አንዴ አይደለም በመደጋገም የዚህ ተጫዋች ኳሊቲ እጅግ በጣም ያደገ ነው። ስለዚህ ማንቸስተር ዩናይትድ የሚያመጣው አጥቂ ብቻ አይደለም። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለሚፈልገው የቡድን ግንባታ አሰልጣኝ ሩበን አሞሪም ለሚፈልገው አጠቃላይ የቡድን እድገት ወሳኝ የሚባለውን ተጫዋች ነው የሚያመጣው። ለዛ የቡድን እድገት የሚሆነውን ትክክለኛውን ተጫዋች ነው የሚያመጣው። ያ የቡድን እድገቱን በሚገባ ጠብቆለት የሚሄደው ተጫዋች ደግሞ ማቴስ ኩኛ ሆኗል።
ተጫዋቹ በዚህ መንገድ ነው ለማንቸስተር ዩናይትድ የሚመጣው። ምን ኤክስፔክት አድርጋላችሁ? እስኪ ሐሳብ አስተያየት ስጡበት። ጥሩ ቀን ይሁንላችሁ።